እጅግ በጣም ብዙዎቻችሁ በኮሜንት እንዲሁም በኢንቦክስ እየጠየቃችሁ ስለነበረው ነገር ዛሬ መልስ ይዤላችሁ መጥቻለሁ። እንዴት በቀላሉ የጉግል አድሰንሳችሁ ላይ ስማችሁን፣ የባንክ አካውንታችሁን፣ የመኖሪያ አድራሻችሁን እንዲሁም ደግሞ የፖስታ ሳጥን ቁጥራችሁን እንዴት እንደምትቀይሩ አሳያችኋለሁ። በቅድሚያ በስልካችሁ የምትጠቀሙ ከሆናችሁ ወደ ጉግል በመሄድ ወደ ዴስክቶፕ ሳይት ተቀይሩታላችሁ ማለት ነው በዚህ መልኩ። እንዲሁም ደግሞ ሌላ ብሮዘር የምትጠቀሙ ካላችሁ ዴስክቶፕ ሳይት ላይ በማድረግ እኔ በኮምፒውተር ማሳያችሁን እዛ ጋር በቀላሉ እያያችሁ ማስተካከል ትችላላችሁ ማለት ነው። ወደ ፕሮሰሱ እንሄዳለን። ስቴፑ እንግዲህ በጣም ቀላል ነው ቤተሰብ። በቅድሚያ ጉግል ላይ በመሄድ አድሰንስ ብለን ሰርች እናደርጋለን። ከዛም መጀመሪያ ላይ የሚመጣልን ሊንክ እንጫነዋለን ማለት ነው። ጉግል አድሰንስ የሚለውን ከዛ ሳይን ኢን እንለዋለን። በግራ በኩል እንደምታዩት ፔመንት የሚል አለ፣ እሱን በመጫን ከታች ፔመንት ኢንፎ የሚል አለ፣ እሱን እንጫነዋለን። አሁን የማሳያችሁን ስቴፕ ባይ ስቴፕ ፕሮሰስ ከተከተላችሁ እጅግ በጣም ቀላል ነው። እዚህ ጋር እንደምታዩት ማኔጅ ሴቲንግ የሚል አለ፣ እዚህ ጋር ነው ብዙ ነገሮችን የምናስተካክለው። በቅድሚያ እንግዲህ ስማችሁን ላይ ስህተት ካለ ለማስተካከል እዚህ ጋር ኔም የሚለውን የእርሳስ ምልክቷን በመጫን ስማችሁን ማስተካከል ትችላላችሁ ማለት ነው። የስፔሊንግ ስህተት ካለው እዚህ ጋር ነው የምታስተካክሉት። ሌላኛው ደግሞ አድሬስ ነው። ብዙዎቻችሁ የጠየቃችሁኝ እንግዲህ የኛውን እንዴት ነው የምንቀይረው፣ አገር ከቀየርን እንዴት ነው የምናደርገው ብላችሁ ነበር። ለምሳሌ አንድ ሰው ኢትዮጵያ አድሰንሱን ከፍቶ ከኢትዮጵያ ውጪ የሚኖር ከሆነ ወይም ከኢትዮጵያ ውጪ ከወጣ እዚህ ጋር ነው እንግዲህ የሚያስተካክለው። ኢትዮጵያ የሚለውን በመቀየር የምትኖሩበትን አገር ታረጋላችሁ ማለት ነው። በመቀጠል ደግሞ እዚህ ጋር የምታዩት የፖስታ ሳጥን ቁጥር ነው። ፖስታ ሳጥን ቁጥርን መቀየር ከፈለጋችሁ እዚህ ጋር የምታዩትን 4 ዲጂት ኮድ በማጥፋት በቀላሉ የራሳችሁን ፖስታ ሳጥን ቁጥር ወይም እንዲላክላችሁ የምትፈልጉበትን ፖስታ ሳጥን ቁጥር እዚህ ጋር ታስገባላችሁ። ይሄም በጣም ቀላል ነው። እዚህ ጋር ለምሳሌ እንዲ መቀየር ይችላልው ማለት ነው። የመጀመሪያው 37 32 ስለሆነ በዚህ መልኩ አስቀምጣለሁ። እዚህ ጋር ስትጽፉ ደግሞ የመጀመሪያዎቹ ካፒታል ሌተር መሆን አለባቸው። ከዛም ቢ ካፒታል እና ኦኤክስ የሚለውን በዚህ መልኩ ነው የምትጽፉት። በደንብ መከታተል አለባችሁ ቤተሰቦች። ቀጣይ ደግሞ ፖስታል ኮድ ነው። ይህም እንግዲህ የከተማችሁን ፖስታል ኮድ ነው የምታስገቡት። ብዙዎቻችሁ ፖስታል ኮድ እንዴት ነው ማግኘው ብላችሁ ነበር። ለምሳሌ ያክል እዚህ ጋር ኢላም ከተማ ከሆነ ለምሳሌ ቢሾፍቱ ከሆነ ከተማችሁ ቢሾፍቱ ፖስታል ኮድ በማለት ጉግል ላይ ሰርች ታደርጋላችሁ። በመታየት መልኩ እንግዲህ የቢሾፍቱ ፖስታል ኮድ 0115 ነው። ሌሎቹንም ከተሞች በቀላሉ በዚህ መልኩ ማየት ትችላላችሁ። የሁሉንም ከተሞች ፖስታል ኮድ ያስቀምጥላችኋል። የአዲስ አበባ 1000 ነው። ሌሎቹንም እዚህ ጋር ሰርች ማድረግ ትችላላችሁ። በዛ መልኩ እዚህ ጋር ታስተካክላላችሁ። ሲቲ ደግሞ የምትፈልጉ ከሆነ እዚህ ጋር ሲቲያችሁን ከቀየራችሁ ሲቲ አዲስ አበባ የሚለውን እናንተ ወደ ቀየራችሁበት ከተማ ታረጋላችሁ ማለት ነው። ሌላኛው ፎን ነምበር ኦፕሽናል ነው። እዚህ ጋር ባታስገቡትም ችግር የለውም። እንግዲህ የጠየቃችሁኝ ጥያቄ እጅግ በጣም በቀላሉ በዚህ መልኩ ነው የምታስተካክሉት። ይሄን ከጨረሳችሁ በኋላ ሴቭ ትሉታላችሁ። ሴቭ ካረጋችሁት ከ48 ሰዓት በኋላ ወይም ከሁለት ቀን በኋላ ነው እንግዲህ ሌሎች ነገሮችን ማስተካከል የምትችሉት ማለት ነው። ለምሳሌ ባንክ አካውንታችሁን መቀየር የምትፈልጉ ከሆነ ይሄን ካስተካከላችሁ ከሁለት ቀን በኋላ ወይም ይሄኛውን አፕዴት ካረጋችሁት ከሁለት ቀን በኋላ ነው ባንክ አካውንታችሁን የምታስተካክሉት። አሁን ደግሞ እንዴት በቀላሉ የባንክ አካውንታችሁን እንደምታስተካክሉ አሳያችኋለሁ። ብዙዎቻችሁ የባንክ አካውንት መቀየር ስለምትፈልጉ እንዴት እንደምትቀይሩ አሳያችኋለሁ ማለት ነው። ባንክ አካውንታችሁን ለማስተካከል እዛው ላይ ነው እንግዲህ የምታስተካክሉት ማለት ነው። ፔመንት ኢንፎ ውስጥ ነው እሱን የምታስተካክሉት። ለምሳሌ ያክል እኔ ከዚህ በፊት የምጠቀመው ባንክ አካውንት አለ እዚህ ጋር እንደምታዩት። መቀየር ከፈለኩኝ ማኔጅ ፔመንት ሜተድ የሚል አለ፣ እሱን እጫናለሁ። ከዛም ከላይ ያለው እንደምታዩት የመጀመሪያው ባንክ አካውንቴ ነው። ይሄን መቀየር ከፈለኩት ሪሙቭ እለዋለሁ ማለት ነው። ካልሆነ ደግሞ እዚሁ ላይ መጨመር የምትፈልጉ ከሆነ አድ ፔመንት ሜተድ ትሉታላችሁ። ከዛም በባንክ እንዲላክላችሁ የምትፈልጉ ከሆነ አድ ኒው ዋየር ትራንስፈር ትላላችሁ። የመጀመሪያውን ታልፍታላችሁ ማለት ነው ኦፕሽናል። ከዛ ደግሞ ቀጣይ ላይ ኔም ኦን ባንክ አካውንት፣ ባንክ አካውንታችሁ ላይ ያለውን ትክክለኛ ስም ታስገባላችሁ እዚህ ጋር። በመቀጠል የባንኩን ስም ታስገባላችሁ። ለምሳሌ ንግድ ባንክ ከሆነ ኮሜርሻል ባንክ ኦፍ ኢትዮጵያ ነው። እዚህ ጋር ስም ላስገባ። እስከ አያታችሁ ነው እንግዲህ ስም ታስገቡት። በመቀጠል ደግሞ ስዊፍት ኮድ ነው። ስዊፍት ኮድ ደግሞ እንዴት ነው የምናገኘው ካላችሁኝ ጉግል ላይ መጠየቅ ትችላላችሁ። የትኛውንም ባንክ ስዊፍት ኮድ ጉግል ላይ ታገኛላችሁ ማለት ነው። የንግድ ባንክ ሲቢኢ ቴታ ስለሆነ ሲቢኢ ቴታ አለው።
ከዛ በመቀጠል ደግሞ አካውንት ነምበር ነው አካውንት ነምበሩን እዚህ ጋር ታስገባላችሁ 1000 something ከዛ ድጋሚ አካውንት ነምበሩን ትደግማላችሁ ከዛም ሴት አስ ፕራይመሪ ሜትር ትሉታላችሁ ፕራይመሪ ስትሉት የመጀመሪያው ነው የሚሆነው ማለት ነው የመጀመሪያው የባንክ አካውንታችሁ ይሄ ነው የሚሆነው እዚህኛው ላይ ነው ማለት ነው የሚላከው ከዛ ሴቭ ትሉታላችሁ ከዚህ በፊት ያስገባችሁትን ደግሞ ማስተካከል የምትፈልጉ ከሆነ ኤዲት ብላችሁት ከዛ እዚህ ጋር ስተት ካለው እዚህ ጋር መቀየር ትችላላችሁ ማለት ነው እዚህ ጋር ስተት ካለው ታስተካክላላችሁ ከዛ ደግሞ አፕዴት የሚለውን በመጫን በቀላሉ አፕዴት ማድረግ ትችላላችሁ ማለት ነው እንግዲህ ጥያቄያችሁ በተገቢ ሁኔታ እንደተመለሰ ተስፋ አደርጋለሁ ለዛሬ የመጣሁት ቪዲዮን ይመስል ነበር በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ